ብሩክና ሃይሚን በተመለከተ ብዙዎች አዝነዋል። ከሰሞኑ ደግሞ የሆነው ጉዳይ ብዙዎችን አስከፍተዋል። ነገር ግን ከጀርባ ሆኖ ሃይሚን አጉል ቦታ እየመራ አጉል ምክር እየመከረ ገደል እየከተታት ስላለው ግለሰብ አሁን በውስጥ ዝርዝር መረጃ ደርሶኛል። እባካችሁ ይህ መረጃ ብሩክም እንዲሰማው ይሁን፣ ሃይሚም ይህ ነገር እንድትጠነቀቅና ቀጣይ ያሰቡት ከባድ ነገር ስላለ እነዛን ነገሮች ቀድማ በማወቅ ለበፊቱም በጓደኛ በሰው ሳትታለል ካሁኑ እንድትነቃ ነው ይሄን ወሳኝ ነጥብ እማስደምጣችሁ። ብሩክና ሃይሚ አሁን ያሉበትን ነገርም ነግረውኛል። እጅግ አዝኛለሁኝ። እንዲሆናሉም ብዬ አላሰብኩም። እውነት ነው። በቪዲዮም ከጠፉ 2 ቀን ሆኗል። በቅርብ የሚያውቋቸው ሰዎች በዝርዝር ስላዩባቸው ሁኔታ ስለነበሩበት ቅጽበት በደንብ አስደምጠውኛል። እሱን አሰማችኋለሁ። ሰላም ውድ የሀገሬ ልጆች፣ በሰው ደስታ የምትደሰቱ ከሰሞኑ በብሩክና ሃይሚ ጉዳይ የተጨነቃችሁ እንደ ራሳችሁ ጉዳይ በመውሰድ ሃይሚዬንም ተይ ብሩክንም ተው እባካችሁ ተስማሙልን እኛ እንወዳችኋለን እያላችሁ መዋደዳቸውን ብቻ የምትፈልጉ ቅን ኦዲየንሶች፣ የሰው ደስታ የሚያስደስታችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታረጉኝ በአክብሮት ጠይቃለሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎችም አመራለሁ። ቪዲዮ ላይክ በማድረግ እንድትጀምሩት ደግሞ በትህትና ጠይቃለሁ። ቀጥታ ወደ መረጃዎቹ አልፋለሁ። ብሩክና ሃይሚ እንግዲህ እንደ ቀልድ አንድ ሁለት እየተባባሉ አሁን የደረሱበት ነገር ብዙዎቻችሁ የተመለከታችሁት ነው። ሃይሚም እኔ ከእንግዲህ ከሱ ጋር መምጣት አልፈልግም፣ ቪዲዮ መስራት አልፈልግም እያለች ነበር እንደቀል። ብሩክም በራሱ በኩል እኔም በቃ መሮኛል እያለ ነበር። ብዙ ኦዲየንስ በዚህ ተጨንቋል። አርገውት የማያውቁትን ነገር ይኸው አንድ ቀን ራሱ በዩቲዩብ አልፈዋል። በብሩክም ጉዳይ ማንም ዩቲዩብ በዛሬው ቪዲዮ የተለቀቀ የለም። በሃይሚም ጉዳይ እንደዛው ማለት ነው። ምንም አይነት የተለቀቀ ጉዳይ የለም። ይህንንም ነገር አስመልክቶ ደግሞ ምንም ሌላ ደግሞ የተሰማ የጓደኞቻቸውን ቪዲዮ የለም ማለት ነው። እንግዲህ ሃይሚ እዚህ እንድትደርስ ያረጋት እኮ ከባድ ችግር አለ። ብዙ ሰው በሃይሚ ነው የሚደፈድፈው። ነገር ግን የሃይሚን አይምሮ የሚበጠብጡ ከባድ ልጆች አሉ ብለው ነው መልእክቱን ያደረሱኝ። እነዚህ ልጆች ታዲያ ምንድን ነው የሚያረጉት? ብሩክ እንደሚጻጻፍ እያረጉ ብሩክ እንደሚያወራ እያረጉ ነው አውቀው መልእክት በውስጥ በኢንቦክስ የሚልኩላት። አንዴ እናውራሽ ብለው ነው የሚጀምሩት ነው የሚሉት ወሬ። በቲክቶክ ነው የሚያገኟት ቀድመው እነዚህ ልጆች። ከዛ ከቲክቶክ በኋላ እስቲ ኢንስታግራም ገጽሽ ላይ እናውራሽ ወይ ብለው ይጠይቃሉ። እንደ መረጃ ሰጪ ሆነው ስራዬ ብለው ነው ተናበው የሚሰሩት ነው ያሉት። ታዲያ እሷም እንግዲህ ሃይሚ ጠቅለላ አድርጋ እነዚህ አካላቶች ሰጡኝ አላለችም። ነገር ግን ብሩክ ከብዙ ሰው ጋር እንደሚያወራ ከሌሎች ሴቶች ጋርም እንደሚሆን መረጃው አለኝ ነው ስትል የነበረው። እነዚህ ልጆች ደጋግመው ነው ሲፈታተኗት እንደነበረ ሁሉ መረጃውን የነገሩኝ። ቀደም ብሎ የሆኑ መረጃዎች ይልኩላት ነበር በውስጥ። ነገር ግን ሃይሚ መቀበልም ስለማትፈልግ ልጆቹን ብሎክ እያደረገች ቆይታ ነበር ነው ያሉት። በመቀጠል ደጋግመው ነው እንደዚህ አይነት ነገር እያደረጉ አይምሯን እየበረዙት በብሩክ ላይ ያላት አመኔታ እንዲወርድ ያደረጉት። እነዚህ ልጆች ዋነኛ በጣም ከባድ ዓላማ ያላቸው አንድና አንድ ነው፣ ሃይሚና ብሩክን መለያየት ነው። ከዛም በመቀጠል እንግዲህ ብሩክን የምትፈልግ አንድ ልጅ እንዳለች ቀድሜም በቪዲዮ ስነግራችሁ ነበር። አውሮፓ የምትኖር ይሄ የሚገባው ለኔ ነው፣ ብሩክና እኔ ነን አንድ ላይ በቪዲዮ መታየት ያለብን፣ እኔ ከብሩክ ጋር ነው ልታይ የምገባው እያለች እምትዝት ልጅ አለች ነው ያሉኝ። ታዲያ ይቺ ልጅ በቀጣይ ታዩኛላችሁ እኔና ብሩክ አንድ ላይ እንመጣለን ሁሉ እያለች በጣም ብዙ ዛቻ ትዝታለች ነው ያሉት እዛ አካባቢ የሚያውቋት ልጆች። ታዲያ ይቺ ልጅ ነች እንግዲህ ሰዎችን አሰማርታ በመጀመሪያ ሃይሚ በብሩክ ላይ ያላት አመኔታ እንዲወርድ አድርጋ ሁለቱን ለማጋጨት እንዳሰበች፣ ከዛ በመቀጠል ደግሞ ሃይሚ እንግዲህ ተስፋ ቆርጣ ባሉት ነገሮች አዝና በሆነውም በተፈጠረውም ባልተፈጠረውም ወሬ አምና ተቀብላ ከብሩክ እንድትሸሽ ነው ዋና ዓላማቸው በመጀመሪያ ያሰቡት። ከዛ እንግዲህ በምትሸሽበት ጊዜ መሀል ላይ ክፍተት ሲፈጠር ደግሞ እንግዲህ እነሱ አጽናኝ መስለው፣ በተለይ አውሮፓ ያለችው ብሩክን የምትፈልገው አጽናኝ መስላ ወደ ኢትዮጵያ ልትመጣ፣ ከዛም በመቀጠል ቪዲዮን ታርጌት አድርጋለች ቪዲዮ መስራት እንደምትፈልግ ከብሩክ ጋር። በመቀጠል ቤተሰቦቹ ጋር ሁሉ ሄዳ ለብሩክ የምትንከባከብ ሰው እንደሆነች በኦዲየንስ መልክ እንደምትወደው እንደምታከብረው ሁሉ መናገርን አቅዳለች ብለው ነው በውስጥ መረጃውን ያካፈሉኝ ማለት ነው። ብሩክና ሃይሚ እባካችሁ ይጠንቀቁ፣ ይህም መልእክትም ይሰማልን ሲሉ ነው በውስጥ መልእክታቸውን ያደረሱኝ። ሃይሚ ብዙ ጊዜ ችግሯ የዋህነቷ ነው የሚያስጠቃት። ብዙ ነገር የማታማክረውን አትለይም። ሃይሚ የዋህነቷ ብዙ ጊዜ ያስጠቃታል ነው ያሉኝ። ትክክል። በሃይሚ ቦታ ብታዩ ብዙ ጊዜ የሚበላሹ ነገሮች አሉ። አንዳንዴ ሚዲያ መውጣት የሌለባቸውን ነገሮች ሚዲያም እያወጣቻቸው ነው ጭራሽ እየተበላሹ የሚሄዱት ማለት ነው። አሁን ደግሞ እነዚህ ልጆች ይህን ጉዳይ ሲሰሙ፣ በተለይ ደግሞ ብሩክና ሃይሚ መሻከራቸውን አሁን ሚዲያም ላይ
በደንብ በስፋት እየተዘዋወረ ስለሆነ እነዚህ ልጆች በደንብ ነው እየሰሙ እየተከታተሏቸው የሚገኘው። በቀጣይ ብሩክ ጋር ሁሉ ሄደው ቪዲዮ ለመስራት እንዳያሰቡ። ከዛ ደግሞ እንግዲህ ብሩኬ ከዚች ልጅ ጋር ከአዲሷ ልጅ ጋር ከታየ በኋላ ደግሞ ጭራሽ ሀይሚ ተስፋ እንድትቆርጥ ነው ዋናው እቅዳቸው። እና አንድና አንድ መናገር የምፈልገው ነገር ብሩክም አጽንኦት ሰጥቶ ሲናገር የነበረው እኔ ችግር ልወቀው ምንድን ያየችብኝ እያለ ነው ደጋግሞ የሚጠይቃት። ሀይሚ ትልቅ ስህተት የሰራችሁም እዚህ ጋር ነው። ብዙዎቹም የተናገሯት ወንድሞቹም ለምንድን ነው ግልጹን ማትነግረው? እዚህ ጋር አጠፋ፣ እዚህ ጋር መልእክት ተልኮልኛል፣ ይሄን መረጃ ምንድን ነው ብላ ለምንድን ነው ብሩክን እማትጠይቀው ብለው ነው ወንድሞቹም ሲናገሩ የነበረው። እኔም እዚህ ሀሳብ ላይ እስማማለሁኝ። ሀይሚ አሁን ግልጽ ሆና ይህንን አግኝቼ ነው ይሄ ተልኮብኝ ነው ብላ ግልጽ ሆና ብታሳየው እርግጠኛ ነኝ ብሩክ ያንን አለማድረጉን ይሄ ነገር የተደረገውም የተጭበረበረና ሰው ፌክ እያደረገ እሷን ለማሳመን የሚያደርገው ጥረት እንደሆነ እዛው ያስረዳት ነበር። እዚህ ጋር ትልቅ የተሸወደችው ነገር ሀይሚም ደበቀች፣ ደረሰኝ ያለችውን መረጃ ግልጹን አላወጣች። ብሩክም ደግሞ እንግዲህ መረጃ እንግዲህ እንዲህ ነው ተብሎ እስካልቀረበበት ድረስ ምን አይነት መልስ ሊሰጥ ይችላል? እሱ በተቻሉ መጠን ይቅርታ ሁሉ ሊጠይቃት ሄዶ ነበር። ነገር ግን እንግዲህ ሀይሚን ብዙ ነገር የሚበጠብጡ ሰዎች ያው አሁን ራሱ አላረፈም እያሉ በቃ ሌላ ነገር እንድታስብ እያደረጓት ይኸው የይቅርታው ቪዲዮ ራሱ በሌላ ተርጉማ ጭራሽ ጥፋቱን ሳያምን ነው ይቅርታ የጠየቀኝ ሁሉ እያለች መልስን ስትሰጥ ነበር ማለት ነው። እና አሁንም በአጽንኦት መናገር የምፈልገው በጣም ከምላችሁ በላይ አሰፍስፈው የሚጠብቁ ሰዎች አሉ፣ የብሩክና ሀይሚን መለየት ማለት ነው። ይሄንን እኔ ብቻ አይደለም የምለው፣ እራሳቸው ባንደበታቸው ተናግረዋል። እኛ ብዙ ጠላት አለን እኮ ለምንድን ነው እማንስማማው እያሉ በደህናው ወቅት የሚናገሩት ቃል ነው። እኔ እዚህ ጋር ምንም የምጨምረውም የምቀንሰውም የለም። ታዲያ ይህንንም ነው በውስጥ በመረጃም በተደገፈ መልኩ የነገሩኝ። አሁን ብሩክና ሀይሚ የሚራራቁበት ሰዓት ነው። አሁን ብሩክ ነፃ የሚሆነ ይመስለናል ብለው ነው አፍጠው እየጠበቁ የሚገኘው። እኔ ደግሞ አንድ እውነት እዚህ ጋር አስረግጬ የምናገረው ብሩኬም የሃይሚ ሃይሚም የብሩኬ ነው። ይሄ ሁሉም ያወቀው ይሄ ሀገር ያወቀው ፀሐይ ሞቀው ነው የሚባለው አባባሉ ራሱ እንደዛ ነው መሰለኝ። እና ማንም በማንም የማይሽረው ነው የነሱ የፍቅር ቆይታ፣ የነሱ የፍቅር ጊዜ በቤተሰብ ሁሉ የሚደገፍ በኦዲየንስ ሁሉ የተወደደ ነው። የብሩኬ ቤተሰቦች ሃይሚን በጣም ያከብራሉ። የሃይሚን ቤተሰቦች ደግሞ ብሩኬን በጣም ይወዳሉ፣ በጣም ያከብራሉ። ምን ያህል በቤተሰብ እንደተዛመዱ እዩዋቸው። እናንተ በሚረባ በማይረባ መልኩ የተለያዩ መረጃዎችን እያላካችሁ ሃይሚ ችኩል ነች፣ ሃይሚ የዋህ ነች፣ ወዲያው ይከፋታል እያላችሁ ልጅቷን አይምሮዋን እየበጠበጣችሁ ሌላ ነገር የምታስቡ ሰዎች እባካችሁ ከእንደዚህ አይነት ነገር ተቆጠቡ። ሁሉም የራሱን ነው የሚኖረው፣ ሁሉም የተጻፈለትን ነው የሚኖረው። ከእንደዚህ አይነት ነገር ተቆጠቡ ለማለት እፈልጋለሁ። በተለይ በሰው ፍቅር ገብታችሁ እንዲህ ለመቀማት የምታስቡ አንዳንድ ተንኮለኛ ሴቶች እባካችሁ ከእንደዚህ አይነት ነገር ተቆጠቡ። እንደዛ አርጋችሁ ቀምታችሁ የምትወስዱት ሰውም ለእናንተ ምንም አይጠቅምም። ያንን ሰው ማስከፍታችሁ ምንም አይነት የምትደሰቱበት ህይወት አትኖሩም ለማለት ፈልጋለሁ። እና እባካችሁ ብሩክና ሀይሚ ይህንን ጉዳይ በውስጣችሁ ጨርሳችሁ ምንም ክፍተት እንዳይፈጠር ሚዲያም እንዳይሰማ አድርጋችሁ ክፍተት ሳትፈጥሩ ጉዳዩን ጨርሳችሁ የተሸረበባችሁን ሴራ አክሽፉ ለማለት እፈልጋለሁ ማለት ነው።